ሰላም ውድ አድማጮቻችን፣ ተጠባቂ የነበረው የሞሊኒክሱ ጨዋታ በሰማያዊዎቹ 3-1 አሸናፊነት ተጠናቋል። በጨዋታው ላይ ቸልሲ ብልጫ ነበረው። በተለይ ደግሞ ፍጹም ቅጣት ምቶችን ይፈልግ ነበር። ታዲያ በምንም አይነት መንገድ ይሁን ማሸነፍ ቡድን ይሰራል። ሊየም አስደናቂ ግስጋሴውን ቀጥለዋል። ተከታታይ 4 የእንግሊዝ ፕሪሚየር ሊግ ድሎችን ማግኘት ችለዋል። እንግዲህ ሊየም ቋሚ አሰላለፉን አሁን እያወቀ ይመስላል። በአሰላለፉ ውስጥ የማመጣጠን ሂደቶች ይታያል። ቸልሲ እድሎችን ማስፋት ይቻላል። በተለይ ማንቸስተር ዩናይትድ ቶተናም ማሸነፉን ተከትሎ ሊቨርፑል እስከሚጫወት ድረስ እንግዲህ የመሪነታቸውን ወደ ሌሎቹ ጠጋ ማለት የሚችሉበት ነው። አስቶን ቪላ ነጥብ ጥለዋል። ስለዚህ ይህንን እድል በሚገባ ተጠቅሞበታል። ይህ ውጤት ለሰማያዊዎቹ አንዳንድ ሰዎች አስተያየታቸውን ዝቅ አድርገው ወልብስ ነው ሊሉ ይችላሉ። ነገር ግን ለአሰልጣኝ ከሽንፈቶች እንዴት ትመለሳለህ የሚለው በጣም ወሳኝ ነጥብ ነው። ታዲያ ሊየም ያንን በሚገባ ማሳካት ችሏል። በእንግሊዝ ፕሪሚየር ሊግ ቸልሲ በ25 ጨዋታዎች 43 ነጥቦችን ሰብስቦ አምስተኛ ይገኛል። ማንቸስተር ዩናይትድ 44፣ አስቶን ቪላ 47 ነው። እኔ እይታ አስቶን ቪላ ላይ ለመድረስ 4 ነጥቦች ነው የሚቀሩት አስቶን ቪላ እና ማንቸስተር ሲቲ ላይ ለመድረስ። ነገ ደግሞ ማንቸስተር ሲቲ እና ሊቨርፑል የሚያደርጉት ጨዋታ አለ። ፕሪሚየር ሊጉ ከአርሰናል በመቀጠል ሌሎች ቡድኖች በጣም የተጠጋጋ ፐርፎርማንስ ላይ ስለሚገኙ ወሳኝ የሆነውን ፉክክር ማድረግ ግድ ይላልና ቸልሲ አስቶን ቪላ ላይ፣ ማንቸስተር ዩናይትድ ላይ እና ከሊቨርፑል ጋር በሚቀጥሉት ጊዜያቶች መፎካከር የሚችል ይሆናል። እንግዲህ ቸልሲ ቶፕ 4ን ለመጨረስ የሚያስፈልገው ነው የሚሆኑት። እንግዲህ ቸልሲ በቀጣይ ማክሰኞ ሊድስ ጋር ያደርጋል። በጣም ቸልሲ የውድድር ዓመቱ ላይ ጨዋታ መደራረቦች እያጋጠሙት ይገኛሉ። የእንግሊዝ ፕሪሚየር ሊግ እንዴት አይቶት እንደሆነ አልገባኝም። ማክሰኞ ግን ጨዋታዎች መደራረብ የሚያሳይ ነው። ከዛ በመቀጠል በርንሌይ ነው የሚጫወቱት። ሃል ሲቲም በኤፍኤ ካፑ መጫወታቸው መረሳት የለበትም። አድማጮቻችን፣ ይህ የስፖርት ነው። የተናንጠረውን ጨዋታ እንዴት አያችሁት? የጨዋታው ኮከብ በእናንተ እይታ ማን ነበር? የእናንተ ኮከብ ምርጫችሁን አስቀምጡልኝ። ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የትናንትናውን ጨዋታ ቋሚ አሰላለፉን የተጠቀሙበት መንገድ የተለመደው ነው። ጄምስ አለመኖር በተከላካይ መስመሩ ላይ፣ በአማካይ መስመሩ ላይ አንድሬ ሳንቶስ እና ካይሴዶ የሚሰለፉ ከሆነ በኔ እይታ በጣም ጥሩ ጥምረትን በቸልሲ ቤት ይታያል። በተለይ መከላከሉን በሚገባ ሽፋን መስጠት የሚችሉ ናቸው። አንድሬ የላቪያን አለመኖር በሚገባ ቡድን ውስጥ እያስረሳ ያለ ተጫዋች ነው። በሊየም ስር ተጫውተዋል። ስለዚህ በሚገባ በጨዋታዎች ውስጥ እያደገ የመጣ ነው። ባለፈው ሳምንቱ አጋማሽ በጥሩ ሁኔታዎች ያነሳ ነው። ባለፈው ሳምንትም ተቀይሮ ገብቶ የመጀመሪያውን ጎል ያስቆጠረው በጥሩ ፐርፎርማንስ ያስቆጠረበት ሄዲንግ የዌስታሙ ጨዋታ ማለት። በዚህ ጨዋታም ጃኦ ፔድሮ የ29 ቁጥር ሚናውን በሚገባ የሚያከናውን ተጫዋች ነው። አሁን ከፓልመር ጋር አልተጣመረ ብለን እንችላለን እንጂ የ29 ቁጥር ቦታውን ተከላካዮችን በጣም ማመስ ይችላልና ፍጹም ቅጣት ምት የሚያሰጥበት መንገድ በኔ እይታ ሳሊባና ገብርኤልን በሳምንቱ አጋማሽ በጣም በከፍተኛ ሁኔታ ፈትኗቸዋል። አሁን ደግሞ በሚገባ እንግዲህ 2 ፍጹም ቅጣት ምት በተለይ የዱሃርቲ ሞስኬራ ሁለቱም ግልጽ የሆነ ፍጹም ቅጣት ምቶች ናቸው። እንግዲህ ተጋራኒ ቦክስ ላይ እንዴት እንደዚህ አይነት ስህተቶችን እንደሚሰሩም ግራ የሚያጋባ ነው። ነገር ግን ቸልሲዎች በሚገባ ተጠቅመውበታል፣ ውጤታማም ሆነውበታል። ሁለቱም ጎሎች ተቃራኒ ቡድን ስህተት ነው። ከዛ በመቀጠል ጥሩ ፐርፎርማንስ የሚያሳየው ኩኩሬላ ባለፉት ጨዋታዎች እንግዲህ በተለይ የግራው መስመር ከጋርናቾ ጋር በተለያዩ ሁኔታዎች መነሳት የሚችሉ ምክንያቶች ነበሩ። ነገር ግን በጨዋታው ላይ ተጽዕኖ መፍጠር የሚችለው ኩኩሬላ አሲስት አድርጎ ፓልመር ሃትሪክ ሰርቷል። በቸልሲ ተጫዋችነት ታሪኩ 4ኛ ሃትሪኩ ነው። በጣም የሚገርም አይነት ነው። እንግዲህ ለቸልሲ በአጠቃላይ 1 ጎል ነው ከኦፕን ፕሌይ ማስቆጠር የቻሉት። በተቃራኒ ቡድንም 1 ጎል ማስቆጠር ችሏል። ነገር ግን ቸልሲ አሁንም ውጤታማነታቸውን ማስቀጠላቸው በጣም ይበል የሚያሰኝ ነው። እንግዲህ ለወልብስ ጎልን ያስቆጠረው አርኮዳራ ነው። በጣም ጥሩ የሚባል አጥቂ ነው። የልጅ ስፔሶችን የሚይዝበት መንገድ፣ ጫናዎችን የሚፈጥርበት መንገድ በጣም ጥሩ የሚባል ነው። እንግዲህ ሌላኛው መነሳት የሚጠበቅበት ኮል ፓልመር ተመልሷል ወይ የሚለው ነው። ራሱም ኮል ፓልመር አስተያየቱ እንደሰጠው በሙሉ ፊትነሱ ደረጃው እንዳልሆነ ይታወቃል። ሊየም ራሳችን እንድንሆን ሙሉ በሙሉ ኃላፊነት ሰጥቶናል። ነገር ግን አሁንም ትልቁ ጥያቄ የሚነሳው ይህ ተጫዋች በሙሉ ፊትነሱ ላይ አይደለም። ይታወቃል እኮ ፓልመር ፊትነስ ላይ ሲሆን፣ ነገር ግን አሁንም ከፊትነሱ ጋር እየተጋጨም ቢሆን ጨዋታዎችን ማሸነፍ መቻሉ በጣም አስፈላጊ ነው። በተለይ ዓለም ዋንጫ ያለበት ዓመት ነው። ስለዚህ ዓለም ዋንጫ እንዳያልፈው የሚፈልግበት ይመስለኛል። ከዛ ውጭ ፓልመር መነሳት የሚጠበቅበት በዘንድሮ ውድድር ዓመት 7 ጎሎችን አስቆጥሯል። 4ቱ ከፍጹም ቅጣት ምት ነው። ሌላኛው እንግዲህ ይህ ስብስብ ወልቭስን በውድድር ዓመቱ 3 ያግኝቶ 3 ከ3 በላይ ጎሎችን ማስቆጠር ችሏል። ይህም ከሌስተር ሲቲ ጨዋታ በ2017 በኋላ 3 ጎሎችን ያስቆጠሩበት ቡድን ያደርገዋል። እንግዲህ ቋሚ 11ን ስታዩ የሊየምን ምርጫ የሚያመላክቱ ነው ይታያል። በተለይ ኤንዞ ፈርናንዴዝን ማሰለፋቸው ወደ ግራ ገፋ አድርገው
በጣም ጥሩ የነበረ ጥሩ ታክቲክም ሆኖ አይቼዋለሁ። ጋርናቾ ኦቨርላፕ ያደርጋል። ኤንዞም ወደ ኋላ እየተመለሰ በሚገባ ቡድኑ መደገፍ የሚችል ነው። የአማካኙ ላይ ኦቨርሎድ ለማድረግ በጣም ተመራጭ ተጫዋች ነው የሚሆነው። ኔቶ ይሄኛውን መስመር በሚገባ መጠበቅ የሚችል ነው የሚሆነው። እዚህ ስብስብ ውስጥ የስቴፋኖ ዊሊያን አለመኖር ብቻ ልታነሱት ትችላላችሁ እንጂ ቋሚ ያሰላለፉ ነው። ሌላኛው መነሳት የሚጠበቅበት ቻሎባ፣ ፎፋና በጣም ጥሩ ጥምረት። ኩኩሬላም ያለፉትን 2 ዓመታት በወጥነት በጥሩ ሂደት በጥሩ ፍክክር የተጫወተ ተጫዋች ነው። ያለፉትን 2 እና 3 ጨዋታዎችን ማንሳት እንችላለን። ነገር ግን ተጫዋች ነው በሷ ጨዋታ ስታይል በጣም ኢንተንሲቲ ያለውና አንዳንድ ጨዋታዎች ላይ ስህተቶችን ቢፈጠር የብዙ ጨዋታ መብዛትና እሱን እረፍት የሚሰጠው ተጫዋች ማጣትም ይመስለኛል። ከዛ ውጭ አሰልጣኝ መቀየሩን መረሳት የለበትም። ጉስቶም ዛሬም እንደተለመደው ጥሩ ፐርፎርማንሱን አሳይቷል። እንግዲህ እዚህ ስብስብ ውስጥ ጋርናቾን አይነት ተጫዋቾች እድሎችን በተለይ ባይኖ ጊተንስ አለመኖሩን ተከትሎ እድሎችን መፍጠር መፋለም፣ በጨዋታዎች ውስጥ የተለየ ተጽዕኖ መፍጠር የሚጠበቅበት ነው። ነገር ግን ጋርናቾ ሚና አሁንም እዚህ ስብስብ ውስጥ በምን አይነት መንገድ ራሱን ማሳየት እንደሚችል በግልጽ የሚታይ አይደለም። ሌላኛው እዚህ ጋር አብረው መነሳት የሚጠበቅበት የካይሴዶ፣ የኤንዞ ፈርናንዴዝ፣ እንደ ፓልመር ያሉ ተጫዋቾች እንደ ኩኩሬላ በጣም በወጥ ቡድኑን የሚያግዙ ናቸው። አቨሬጅሊ ብቃታቸውን በጣም ጥሩ የሚባል ነው። ነገር ግን ቸልሲ እንደ ቡድን እንደዚህ አይነት አነስ ያሉ ጨዋታዎችን የሚቸገርባቸው ጊዜያቶች ነበሩ። አሁን ባለፉት ጊዜያቶች ያሳዩት እንዲሁም ከትልልቅ ጨዋታዎች ይልቅ ብሬንፎርድን፣ ፓላስን በኤንዞ ማሬስካ ጊዜ የሚቸገሩባቸው ብሬንፎርድ፣ ፓላስ፣ ዌስትሃም እንዲሁም ደግሞ በተከታታይ ማለት ነው ወልቭስ 4 ተከታታይ አይደለም በፕሪሚየር ሊጉ 12 ነጥቦችን ወደ ቶፕ 4 ፉክክር ሊየም ቡድኑን በሚገባ ማሻሻል ችሏል። ነገር ግን አሁንም ቢሆን አሰልጣኝ ሲሰናበት ቡድኖች ውጤታማ መሆናቸው የሚጠበቅ ነው። የእሱን ያጫወት ስታይልም ለማየት ለመገምገም ገና ነው ጊዜው። ነገር ግን ውጤታማነቱ ደግሞ የሚካድ አይደለም። አውሮፓ ቻምፒዮንስ ሊግ፣ በኤፍኤ ካፕ እነዚህ ውድድሮች ላይ አተኩሮ መቀጠል የሚያስፈልግ ነው የሚሆነው። በካራቦ ካፕ ግማሽ ፍጻሜ መሰናበቱ አሁን አሳሳቢ የሚሆን አይደለም። ቸልሲ እንደ ቡድን ልምዶች አላቸው። በተለይ የክረምቱ የዝውውር መስኮት ይህንን ስብስብ ወደ ሌላ ደረጃ ከፍ ለማድረግ የሚያስፈልግ ነው የሚሆነው። እንግዲህ በአውሮፓ ቻምፒዮንስ ሊግ ጠንካራ ፉክክርን እያደረገ የሚቀጥል ይሆናል። ኮል ፓልመር ከጋዜጠኞቹ ለቀረበለት ጥያቄ ህይወት በሊየም ረዞነሪ ስር በጣም የሚገርምና አስደናቂ ነው። ሙሉ በሙሉ በራስ መተማመናችንን ሰጥቶናል። ራሳችንን እንድንሆን ጨዋታ ውስጥ ይፈቅድልናል። እንግዲህ ወደ ሙሉ ብቃቴ ወይም ደግሞ ትክክለኛው ፊትነስ ስመለስ እኔን ምርጡን ታያላችሁ የሚል አስተያየትን ሰጥቷል። ሌላኛው እንግዲህ ስለ ዝውውር፣ ስለተለያዩ ሁኔታዎች ስለ ፓልመር የተነሱትን ሀሳቦች በሚመለከት አስተያየትን ሰጥቷል። የተለያዩ ሰዎች ትክክለኛ ያልሆነ እንዲሁም ደግሞ ራቢሽ በሚል ነው ቆሻሻ የሆኑ አስተያየቶችን ይሰጣሉ። እነሱን አትስሙ፣ እኔም ብቻ ስሙ። እኔም ደስተኛ ነኝ። በቡድኑ ውስጥ የተሻለ ነገሮችን እያደረግን እንቀጥላለን። ለነሱ ትኩረትን አትስጧቸው የሚል አስተያየቱን ሰጥቷል። እንግዲህ ቸልሲ አሁንም ቀጣይ ስታንፎርድ ብሪጅ ላይ ሊድስን የሚገጥም ይሆናል። የሊድሱ ጨዋታ በጣም ወሳኝና እንደ ኤንዞ ማሬስካን የፈተኗቸው የኢንተንሲቲ ጨዋታዎች ነበሩ። ምክንያቱም በሳምንቱ አጋማሽ የእንግሊዝ ፕሪሚየር ሊግ ጨዋታ ሲመጣ እንዴት የሊየም ቡድን ፐርፎርም ያደርጋል ትልቁ ጥያቄ ነው የሚሆነው። ነገር ግን ሊየም በእኔ እይታ አጀማመራቸው በጣም የተሻሻለ በጣም ውጤታማ የሆነ ነው። በጣም ውጤታማ የሆነ ምክንያቱም በአውሮፓ ቻምፒዮንስ ሊግ ደካማ ከነበረበት ኔፕልስ ሄደው ማሸነፍ መቻላቸው፣ በካራቦ ካፕ ቢሆን አርሰናል ጋር በሚገባ በ290 ደቂቃዎች ውስጥ በሚገባ ተፎካክረዋል። ቸልሲ ካለው ስኳድ ጥራት አንጻር ኤንዞ ማሬስካ ቢኖሩ በኔ እይታ በዛ ጨዋታ ላይ የተሻለ ሊያደርጉ ይችላሉ። በአርሰናሉ ጨዋታ በተቀሩት ግን ውጤታማ ላይሆን ይችላሉ። ወጥነት ወደ ቸልሲ ቡድን ይዞ መጥቷል። በተከታታይ ድሎችን ማሸነፍን ወደ ቸልሲ ቡድን ይዞ መጥቷል። አስፈላጊው ይህ ነው የሚሆነው። እንግዲህ እዚህ ስብስብ ውስጥ መነሳት የሚጠበቅበት ስለ ጃኦ ፔድሮ ስናወራ በጎል ብዛቶች 9 ጎሎች ላይ ደርሷል። በጨዋታው ላይ አሁን ለምሳሌ በዚህ ጨዋታ ላይ የነበረው ተዞሮ ግን ኦልሞስት 2 ጎሎች የሱ ናቸው ማለት የሚቻል ነው የሚሆነው። እንድሮ ከቻሎባህም እንደ ቻሎባህ አስደማሚ ተጫዋች ያለ አይመስለኝም። የዚህ ስብስብ ምርጡ ወሳኙ ተጫዋች ቻሎባ ነው ማለት የሚቻል ነው የሚሆነው። ወደ አድማቻችን እናንተ እንዴት አገኛችሁት? የእናንተስ ኮከብ የጨዋታው ማን ነበር? በታክቲኩ ረገድ የሊየም ስብስብ እንዴት አገኛችሁት? እንግዲህ ሮብ ኤድዋርድስን በሚገባስ ማሸነፍ መቻሉ ጥሩ የሚባል ነው። በአጠቃላይ ወደ አድማቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።